ወደ አምላካችሁ ይላል። እውነትህን ነው ይላል እኮ ብያለሁ እኮ ወደ አባቴ ወደ አባታችሁ ይላል ክርስቶስ። ይሄ ትትና ነው እንጂ ገባክ? ለምን እንደዛ ለብትለይ ይል ነበር። የሰው ልጅ ብዙ መከራ ይቀበላልና እኛ ወደ ፈተና እንዳንገባ ነው። ገባክ? ይህን ካልተማርኩ ምስጢሩ ካልተማርኩ አይገባክም። እውነት ለመናገር ግን ወደ ጥያቄ ልመልስህና አምላክ እንዳለ ይናገራል። ራሱ ይናገራል። አምላክ የሚለው ማንን ነው? አምላክ የሚለው ማንን ነው? አብን። በጣም ጥሩ። ስለዚህ አምላኩ ነው ማለት ነው አብ ለኢየሱስ ክርስቶስ። ክርስቶስ መሞት ነበረበት እስከምሞት ነው እንጂ በስልጣን በአገዛዝ አንድ ናቸው ከአብ ጋር። ስለመሞት አይደለም ጥያቄ። ክርስቶስ አምላክ አለው አይደል? ለማንን ነው አምላኩ የሚለው ስለሽ አብ ነው አልሽ። ስለዚህ አንቺ የምታምነው አምላክ የሚለው ስጋ ለብሶ ስለመጣ ነው። ስጋ ለብሶ ስለመጣ አምላኬ እኔን ያየ አብን አየ ማለት ለምን? እሱ ስጋ ለብሷል። ገባክ? ያ ነው። እሺ አዳምጪኝ። አምላክ እንዳለው ራሱ ተናግሯል ኢየሱስ ክርስቶስ። ይሄን ያልኩት ስጋ ስላለኝ ነው እኔ አምላክ ነኝ አምላክ አለኝ ያልኩት ብሎ የተናገረበት ቦታ ላይ አስተምሯል ወይ? አስተምሯል ብያለሁኝ እኮ። አዎ እኔና ዮሐንስ 15 ላይ አንብበው። እኔን ያየ አብን አየ፣ አብን ያየ እኔን አየ፣ እኔ ህይወትም መንገድም ነኝ ይላል እሱ። በቃ መሰለው እሱ አብና ከኢየሱስ ክርስቶስ ማን ይበልጣል? በስልጣን በአገዛዝ በመለኮት አንድ ናቸው። ማንም ከማንም አይበልጥም። ማንም አይበልጥም። አይበላለጡም። እርግጠኛ ነሽ? አይበላለጡም። እሺ እንደሚበላለጡ ላሳይሽ ነው። ምን ትላለሽ? አሳይኝ። ምንም ችግር የለብኝም። መጽሐፍ ቅዱስ አለ አህመድ ዮሐንስ 14 28 ተመጣጣ አንተ ካሜራ መክፈት አልችልም እሱ። እሺ ያና ቆይ ላሳይ። ዮሐንስ 14 28 ዮሐንስ 14 28 ያ ታውጫለሽ አንቺ ይዘሻል መጽሐፍ ቅዱስ ያ ነው ትችልሻለህ። ያውጣልኝ አንብብልኝ። ምን እላለሁ? እውነት ለመናገር እኔ ሄዳለሁ ወደ አንተ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ። የምትወድኝ እስከ ብትሆኑ አለ ኢየሱስ። በደንብ አዳምጪ። አሁን ከእኔ አብ ይበልጣል ይላል። ከእኔ አብ ይበልጣል። ስለዚህ ይበላለጣል። ከኢየሱስ ክርስቶስ አብ ይበልጣል። በመሄድም ደስ ይበላቸው። እኩል አይደሉም፣ ይበላለጣሉ። እኩል ናቸው እያሉ እየሸወራቸው ነው። ኢየሱስ ክርስቶስ የትኛውም ቦታ ላይ አምልኩኝ ብሎ አልተናገረም። አየሽ፣ ግን ታመልክታላችሁ። እናመልካለን ብቻ ሳይሆን አምላካችን ነው። ይሄ ማለት ይውልክ እስከ ለእኛ አሁን በምሳሌ ስለሆነ ነው እንጂ አብ ከወልድ ይበልጣል፣ ወልድ ከአብ ይበልጣል ማለት አይደለም። በአምልኮት አንድ ናቸው። በአስተሳሰብ በአገዛዝ አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው። ግን ለእኛ ስጋ ለለበስ ነው ገባክ? ምስጢር እስከምፈጸም ነው። እኛን ለማዳት ስለመጣ ሲኦል ያሉትን ነፍሳትን ላውጣ ስለመጣ ገባክ? የሲኦል የነበሩት ነፍሳት መውጣት ነበረባቸው። እንደሱ የሚለው ሁሉ የቤተክርስቲያን ትምህርት ነው እያልኩሽ ነው። የቤተክርስቲያን ትምህርት ሳይሆን የእግዚአብሔር የመጽሐፍ ቅዱስ ትምህርት ነው። ጌታ ግን እንዲህ አይነት እንትኖችን አላስቀምጠም። አብ ከእኔ ይበልጣል ይበልጣል፣ እኔ አምላክ አለኝ አለ፣ እኔ አምላክ አለኝ አለ። ከዛ ቤተክርስቲያን ምን ያደረገች? ይሄንን ስጋ ስለሆነ ነው ይሄን ያለው፣ ይሄን በዚህ ጋር ግን ያው አምላክ ነው፣ ይሄ ስጋ ስለሆነ በዚህ ጋር አምላክ ነው እያሉ ከፋፍለው ሰጥቷቸው ክርስቶስን እንድታመልኩ አድርገዋል። አንዱ አምላክ ጋር ግን ወደ ጥያቄ ልምጣና አዳምና ዮሐን የት ዛሬ ያሉት? የት ነው ያሉት?
ከአዳም ከገነት ወጥቷል። በገነት ነው ያሉት። ከገነትማ እኮ ኃጢአት ሰርተው ተባሯል እኮ ወደ ገነት ተመላሾች ናቸው። ማንኛውም ሙስሊም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ነች አሉ። ግን መሰረቱ እኮ አንደኛ አዳም ታምናለህ። ግን ኃጢአት ሰርቶ ከገነት እንደወጣ ጥያቄ ተመለሰልሽ። ወዴት የት ናቸው አልሽ? በእስልምና በገነት ናቸው አልኩሽ። ማስረጃ ነገርኩሽ አይደለ? ግን ከገነት እኮ ተባሯል እያልኩ ነው። እንዴት ተመለሱ? ተመለሱ ወደ ገነት ማንኛውም ሙስሊም እኮ እንዴት ተመለሱ? በምን ምክንያት? እግዚአብሔር ቃል አላህ እኮ ቃል አይታጠፍም እላላል። የእግዚአብሔር ቃል ምንድን ነው? ምድር ሰማይ ያልፋል እንጂ የእግዚአብሔር ቃል አይታጠፍም። ቃሉ አያልፍም። የእግዚአብሔር ቃል አያልፍም። ንስሐ አደረጉና ከረዳቸው አላህ ንስሐቸውን ተቀበላቸው። አዳምና ሔዋንን ማለት ነው። ሻል በዚህ ነው ፈተለቃ አደሙ ምን ረቢህ ከሊማቲን ፈታበ ዐለይህ ይላል። አላህ ስብሐነ ወተዓላ ከአዳምና ከሔዋን የንስሐ ቃል ተቀበላቸው፣ ምህረት አደረገላቸው፣ ወደ ገነት ተመላሾች ሆኑ ማለት ነው። ለዚህ በምን አይነት ንስሐ ገቡ? በጣም ጥሩ ሱረቱል አዕራፍ ላይ ይገኛል ያ የንስሐ ቃል። ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ይላል። ጌታችን አላህ ሆይ ነፍሳችንን በድለናል በኃጢአት ይቅር በለን ዘንልን። ይቅር የማታዝንልን ከሆነ ግን ከከሰሩት ሰዎች እንሆናለን ብለው ለመኑት። አምላክን መሀሪ አዛኝ የሆነ ነው እና በቃ ይሄን ካላችሁ ብሎ አምላክ ንስሐቸውን ተቀበላቸው። ፈታበ ዐለይህ ንስሐቸውንም ተቀበልኳቸው አለ። ከዚህ አላህ ስብሐነሁ ወተዓላ ምህረት አደረገላቸው፣ ወደ ገነት አስገባቸው። በእኛ ደግሞ እኔ በስከማውቀው ድረስ እግዚአብሔር ቃል ስለማይታጠፍ የክርስቶስ አመጣት ለዛ ነበረ። አዳም ሲኦል ማለት ከገነት ስለተባረረ ያ ቃል የእግዚአብሔር ቃል ስለማይታጠፍ ገባክ? ኢየሱስ ክርስቶስ መወለድ ያ ነበረ ምስጢሩ በእኛ ማለት ነው። ክርስቶስ ይህን ተናግሯል። እኔ የመጣሁት አዳም ለሰራው ኃጢአት ላስተሰርይለት ላስምርለት ነው ብሎ በትክክል ሴቶን አስፈርሞ ስለነበረ አዳምን አስፈርሞት ነበረ። ታውቃለህ፣ ከገነት ሲወጣ ክርስቶስ አዳምን ሴጣን አስፈርሞት ነበረ ለእሱ እንደሚገዛ። ስለዚህ አሁን በሙስሊም ገነት አለ ማለት ነው። ያው በክርስትና ነው ገነት የሌለው፣ በሙስሊምም አለ። በክርስትናማ ገነት አለ። በትክክል ክርስቲያኖች ገነት ይገባሉ የሚል መጽሐፍ ቅዱስ ላይ ወፍ የለም። ከወርዘት ድረስ ከራእይ ድረስ ገነት የሚባል የለም። አረ በትክክል አሳያለሁ። እንደ ምን ሆነህ ነው? ክርስቲያን ገነት ይገባሉ የሚል ቃል አሳይ፣ ችግር የለውም። ሙስሊሞች ገነት ይገባሉ የሚል አሁን መኪና ውስጥ ቁጭ ብዬ ስለማውራት ነው እንጂ የምር ቤት ገብቼ መጽሐፍ ቅዱስ እንትን ብዬ በእርግጠኝነት እነግርሃለሁ። እኛ ስንሞታው ወደ ገነት ነው የምንገባው። በምንድን ነው ያገኘነው? ያን ገነት የተከፈተልን በኢየሱስ ክርስቶስ ደም መስቀል ላይ በመሞቱ እኛን ይቅር በማለቱ ሕግ በመስራቱ ወደ ገነት ተመለስን። ክርስቲያኖች ወደ ገነት ይገባሉ የሚል የለም መጽሐፍ ቅዱስ ላይ። ከሌለ ሌሎች ወንድሞች ሊያግዙ ይችላሉ። ክርስቲያኖች እዚህ ካላችሁ መልሱ። ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ላይ ክርስትና ነው እንጂ እንደውም ገነት በሙስሊም የለም። በሙስሊም እኮ ገነት የለም፣ ሲኦል ብቻ ነው ያለው። አለ ጠይቄና እናስረዳሽ። ምን ላይ እስቲ በማስረጃ አስረዳኝ እስኪ። ገነት የምል ሙስሊም ላይ አመሰግናለሁ እጅግ በእውነት ይህንን ካደረግ በጣም ጥሩ። ኧረ በጣም በርካታ ቦታ ላይ አሳይሻለሁ። እሺ አብሽር ላሳይሻ። ግን በአማርኛ እሺ። ችግር የለውም ላሳይሽ ነው። ከምናገረው በላይ እንዳሁን አሳይሽ ነው። በሙስሊም ገነት የለም የሚሏቸውን ነው። ገብታችኋል አይደለ? እሷ እንዳትጠቅሷት ወደ እስልምና መጥተው እንዳይመረምሩ ምን እንዳይሉ ገነት የለም በእነሱ ብለው ነው የሚነግሯቸው። ያው የሰሙትን ነው እንትን የሚሉት። ችግር የለው። ገነት እንዳለ ያው በቁርአን ላይ 94 ጊዜ ተጠቅሷል። በቁርአን ላይ ይታይሻል። ቁርአን አይለም ከላይ ቁርአን ከላይ ይላል። ያው እና ቁርአን ነው። ችግር የለው። መጀመሪያ ላሳይሽ ቁርአን እንደሆነ። ያው ቅዱስ ቁርአን በአማርኛ ይላል አይደለ? ቅዱስ ቁርአን በአማርኛ ይላል። ገና ስትከፍቺው እዚህ ጋር ይነግርሻል። ሱረቱል በቀራ ላይ ገና ሁለተኛው ምዕራፍ ላይ አማኞችን ገነት አላህ እንደሚያስገባቸው ቃል በቃል የተናገረበትን ላሳይሽ። ምን ይላል?
አይሽው እነዚያን ያመኑትንና መልካሞችን የሰሩትን ለእነርሱም ከስሮቻቸው ወንዞች የሚፈስባቸው ገነቶች ያሏቸው መሆኖችን አብስሯቸው እያለ ይናገራል። ያመኑትንና መልካም የሰሩትን ገነትን እንደሚገባ አብስራቸው ይላል። ሌላ ልጨምርልሽ፣ ሌላ ሳይሽ፣ ሌላ ልጨምርልሽ። ቁርአን ግን ነቢዩ መሐመድ ነው የጻፉት ወይስ ከሰማይ ነው የወረደው? ከሰማይ መልአኩ ገብርኤል ይዞት ወረደላቸው፣ ቃሉን ሰጣቸው። አሁንም እዚህ ጋር ላሳይሽ ነይ ያለ እዚህ ጋር ይታይሻል። ለእነዚያ ሱረት ሉቅማን ያ እነዚህ ጋር እነዚያ ያመኑና መልካሞችን የሰሩ ለእነርሱ የጸጋ ገነቶች አሏቸው ይላል። እሺ በአላህም ነው መልካም የሰሩ የጸጋ ገነቶች አሏቸው ካለ በኋላ በእርሷ ውስጥ ዘውታሪዎች ሲሆኑ አለ ለዘላለም በእርሷ ዘውታሪዎች ናቸው። አላህም እውነተኛን ተስፋ ቃል ገባላቸው አለ። ይህ የአምላካችን የአላህ ቃል ኪዳን ነው፣ ቃሉ ነው። በእኔ አምኖ መልካምን ለሰራ ገነትን አስገባዋለሁ ብሎ ቃል ገብቷል። እርሱም አሸናፊና ጥበበኛ ነው ይላል። ሌላ ቦታ ልጨምርልሽ እና ይህ ሁሉ አለ። በጣም በርካታ ቦታ አለ አላህ ስብሐነሁ ወተዓላ ለአማኞች ገነትን ቃል እንደገባላቸው። ሰላም እንዴት ጨረሽ? ግን ኢየሱስ ክርስቶስ ለእናንተ ምንድን ነው? ኢየሱስ ክርስቶስ ለእኛ የተከበረ መልእክተኛ እና ነቢይ ነው። አምላክ ለእስራኤል ሰዎች ምንድን ነው መልእክት የወረደላቸው መልእክት ምንድን ነው? ከእርሱ ያመጣው መልእክት ልክ እንደ ቀደምት ነቢያት ያን የላከውን አንዱን አምላክ በብቸኝነት አምልኩ፣ በእርሱ ላይ ቅንጣትን አታጋሩ የሚል ነው። ወኢነ ላሀ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም አላቸው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛ ጎዳና እያለ አስተማረ መሲሁ ይለናል። ላሳይሽ፣ ይሄንን ራሱ መሲሁ የተናገረበት ቅዱስ ገብርኤል ባወረደው መጽሐፍ ላይ ነው ወይስ ቅዱስ ገብርኤል ራሱ ለነቢይ? ቅዱስ ገብርኤል ራሱ እንዳወረደው አሳይሻለሁ። ቁርአንን በዚህ ቃል ላይ ቀደምት ነቢያት ምን አስተምረው እንደነበር ቅዱስ ገብርኤል ከአምላክ ዘንድ ገልጦላቸው ይዞላቸው መጣ። ቅዱስ ገብርኤል መልአክ ነው ለእናንተ ማለት ነው? የተከበረ መልአክ ነው። ለአምላክ በጣም ያከበረው የመረጠው መልአኩ ነው። ወደ ነቢያት ሲልከው የነበረው መልአኩ ነው። ስለዚህ እዛ ላይ መልአኩ ሲያወርዱ ቁርአን ላይ ስለ ኢየሱስ ክርስቶስ ተጽፏል ማለት ነው? አዎ በደንብ ተጽፏል እንጂ ክርስቶስ በድንግልና መወለዱ ተጽፏል። ድንግል ማርያም ማንም ወንድ ሳይነካት በድንግልናዋ እያለች እንደወለደችው ተጽፏል። የተወለደበት ምክንያቱስ ይህንንም ጠይቃ ነበር። ለምን እንደሆነ ማርያም ገብርኤልን ጠይቀዋለች። ወሊነጅዐለሁ አያ አላት። አምላክሽ አላህ ከአንቺ ያለ አባት ልጅን መፍጠር የፈለግኩበት ዓላማ ተአምር ላደርገው ነው አለት። ይሽ አምላክ ከወንድና ከሴት ብቻ ሳይሆን ያለ ወንድ ከሴት ብቻ የሚፈጥር ኃያል መሆኑን ለማሳየት ያደረገው ተአምር እንጂ ክርስቶስ ሰራ የነበረው ሌላ ዓላማ የለውም ማለት ነው እንጂ የክርስቶስ የእግዚአብሔር ስራ ጥበቡን ማሳየት ብቻ ነው ወይስ ክርስቶስ ላይ ዓላማ ነበረው? በሙስሊም የእውነት ስለማላውቀው ነው። ችግር የለም አብሽር። አሁን የአምላክ በእርሱ ላይ ምን ያክል ኃያል እና ችሎታ አምላክ ተአምረኛ መሆኑን አንደኛ ለመግለጽ ያደረገው ድርጊት ነው። አምላክ ለካ ያለ ወንድ ከሴትን ብቻ መፍጠር ይችላል የሚለውን ይሄን አምላካችን አላህ በአራት መንገድ ሰዎችን ፈጥሯል። አንደኛ ያለ ወንድ ያለ ሴት ከአፈር ሰውን አስገኝቷል አይደለ? አዳምን እናትም አባትም የለውም። ሁለተኛ ደግሞ ከአዳም የግራ ጎን ሔዋንን ፈጠረ፣ ከማን ከወንድ ሴትን ፈጠረ ማለት ነው ይሻል። ሶስተኛ ደግሞ ምን አደረገ? ከወንድና ከሴት እኔ አንቺ ሁላችንም የተፈጠር ነው ማለት ነው። አራተኛ ደግሞ ምን ቀረህም? ያለ ወንድ ከሴት ብቻ ቀረ። ይሄን ደግሞ በመሲሁ ላይ ሰራ። በሁሉም መንገድ አፈጣጠር ቻይ መሆኑን ሊያሳይ ዘንድ ይሄን አደረገ በመሲሁ ላይ። ከዚያ መሲሁ ለሌላ ዓላማ አለው ወይ? አው ቀጥሎ ምን አላት? መልአኩ ገብርኤል ከአምላክ ዘንድ በተቀበለው ቃል ተአምር ላደርገው ብሏል ካለ በኋላ ወራህመተን ሚና ብሎ ገለጸ። ከእኔም የሆነ እዝነት ሲሆን ለእስራኤል ሰዎች አለ። አይሽ አምላክ ለእስራኤል ሰዎች ሊያዝንላቸው ፈለገና መሲሁን ላከላቸው። መሲሁ ምንድነው ስራው? ያው ኢየሱስ መሲሁ ሂዶ የአምላክን ስራና የአምላክን ብቸኝነት እርሱን መመለክ እንዳለበት
ያስተምራቸዋል። ሰዎች ያንን ሲተገብሩ ጊዜ ከአምላክ ጋር ይታረቃሉ ማለት ነው። ከአምላክ ጋር ህብረትን ያደርጋሉ ማለት ነው። ሻላረ መሲሁ ሂደው ምን አስተማረ? አምላክ ለዚህም እውነተኛነቱን ሊያረጋግጥለት ተአምራትን ሰጠው። ሙታንን የማስነሳት ተአምር ሰጥቶት ነበር። ሙታንን ያስነሳ ነበር መሲሁ። ልክ እንዲሁም ማየት የተሳናቸውን ይፈውስ ነበር። መስማት የተሳናቸውን አፈድዳዎችን አፋቸውን ይከፍት ነበር። ይህንን የሚያደርግ ይቅርታ፣ እዚህ ላይ ይህንን ያደርግ የነበረው አላህን እየጠየቀ ነው። በራሱ ስልጣን ነው። ማንኛውም መላእክት፣ ማንኛውም ነቢያት ከዛ በፊት መጥተዋል፣ ብዙ ነቢያት። ነገር ግን እውርን አበሩ፣ ሙታንን አያስነሱም ነበረ። ይህንን ታምር አደርግ የነበረው ግን ኢየሱስ ክርስቶስ ብቻ ነው። ምንም ክርስቶስ አላህን እየለመኑ ነው ይሄን ታደርግ የነበረው ወይስ በራሱ ስልጣን? በአምላኩ ፈቃድ አምላኩ ነው ይሄን የሚያደርግለት። እንደ ቁርአንም እንደ መጽሐፍ ቅዱስም ከክርስቶስ በፊት ሙታንን ያስነሳሉ፣ አይንንም ያበራሉ። ከፈለግሽ እንደ መጽሐፍ ቅዱስም ሰጥሻለሁ። እንደ ቁርአንም ነቢያት ከዛ ሙታን ያስነሱት ነቢያት አልነበሩም። ከዛ በፊት ከክርስቶስ በፊት አሉ። ላሳይሽ እችላለሁ። እባክህ የእውነት ስለማለት እየሰከሳችሁ ነው። እሱ ብቸኛውን ይሄን ያደረገው የሚሏችሁ እርሱ እንድታመልኩ ከአምላክ መንገድ ሊያስቷቸው ያደረገው ድርጊት ነው። እኔ መጽሐፍ ቅዱስ ላይ ላሳይሽ ከክርስቶስ በፊት ሙታንን ያስነሱ ነቢያቶች እንዳሉ። እባክህ እኔ ስለማላቅ ነው ይሄንን ማውቀው ክርስቶስ ብቻ እንዳደረገ ነው። ሁለት ደግሞ ይኸውልህ አሁን መልአኩ ገብርኤል እንኳን ወደ ድንግል ማርያም ተልኮ ስመጣ ምንም ከተላከ ውጪ ምንም ያላት ያደረገው ነገር አልነበረም። ኢየሱስ ክርስቶስ ግን ሙታን ቤት ስጠራ ሙታንን በስልጣኑ ያስነሳ ነበር። ሁለት ደግሞ ዕውራንን ያበራ የነበረው ምንም አይነት ጸሎት ሳያደርግ ምንም አይነት ጥያቄ ሳይጠይቅ ነበረ። በራሱ ስልጣን ዕውራንን ያበራ የነበረው። ልመልስልሽ በራሱ አይደለም። ኢየሱስ ክርስቶስ ተአምራትን ሲያደርግ የነበረለት ማን ነው? ሲያደርግለት የነበረው ለመሆኑ ራሱ ነው አይደለም? በራሱ ስልጣን አሁን ላስረዳሽ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ ክርስቶስ በኩል ላሳይሽ፣ ችግር የለም። እግዚአብሔር ነው ያን ሁሉ ሲያደርግለት የነበረው አምላኩ እንጂ እሱ አይደለም። ያ ተአምራቱን ጥቅልል አድርጎ ጴጥሮስ በረካ ይሁንና ጥቅልል አድርጎ የእግዚአብሔር ስራ ነው በክርስቶስ በኩል ያደረገው ሲያደርግ የነበረው እግዚአብሔር ነው ብሎ ተናገረ። ያው ይታይሻል። የእስራኤል ሰዎች ሆይ ይህን ቃል ስሙ አለ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች ይታይሻል አይደለ? ማነው አድራጊው አለ? እግዚአብሔር። በማን በኩል? በእርሱ በኢየሱስ ክርስቶስ በኩል ሲያደርግ የነበረው ያ እግዚአብሔር እንደሆነ ገለጸ። አምላክ በሙሴ በኩል ባህርን ሲከፍል እንደነበር፣ በነ ኤልያስ በኩል ሙታንን ሲያስነሳ እንደነበር፣ ሙታን እንዳስነሱ ነቢያቶች ገና አሳይሻለሁ። ከፈለግሽ አይንን እንዳበር ሁሉ አሳይሻለሁ። ያን ሁሉ አምላክ በእነርሱ በኩል ሲያደርግ ነበር አይደል? በክርስቶስ በኩልም ያደረገለት እግዚአብሔር ነው ብለው ተናገሩ ሐዋርያቶች። ለእናንተ የተገለጠ ሰው ነበር። ከዛ በፊት ሙታንን ያስነሱ ነቢያትን ብታሳየኝ የእውነት ሬስፔክት። ግን ጥያቄ ያበዛውብህ ግን ሶሪ። ግን ያው አሳይሻለሁ። መጽሐፈ ነገሥት ላይ ያው ምን ይላል? በመጽሐፍ ቅዱስ ነው ወይስ በሙስሊም ነው? ይሄ በቁርአን በመጽሐፍ ቅዱስ ከክርስቶስ በፊት ሙታንን ያስነሱ ሲያስነሳላቸው የነበረው ልክ በክርስቶስ በኩልም አምላክ ሲያስነሳለት እንደነበረው አሁንም በቀደምት ነቢያቶች ሙታንን ያስነሱ ላሳየሽ ነው። በቁርአን አለ ይሄ ነገር። በቁርአንም በመጽሐፍ ቅዱስም አሳይሻለሁ ሙታንን ያስነሱ ከክርስቶስ በፊት። ዳንከ አመሰግናለሁ። ላንብብልሽ? ከመጽሐፍ ቅዱስ ሙታንን ያስነሱ ከክርስቶስ በፊት ምንድነው? ገያዝም ቀደማቸው ይላል። በትሩንም በሕፃኑ ፊት ላይ አኖረው፣ ነገር ግን ድምፅ ወይንም መስማት አልነበረም ይላል። እርሱንም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው ይላል። ኤልሳዕም ወደ ቤት ገባን ነው ይላል። አንድ አሁን እዚህ ጋር ተመልከች፣ ከ32 ጀምረሽ አዳምጪ። ኤልሳዕም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር ይላል። ልብ በይ፣ ሕፃን ልጁ ሞቷል። ይሄ ኤልሳዕ የሚባለው ነቢይ ሲመጣ ጊዜ ኤልሳዕም ወደ ቤት በገባ ጊዜ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር። ይሄን የሞተ ሕፃን ልጅ ሊያስነሳው ነው ኤልሳዕ። ገብቶም በሩን ከሁለቱ በኋላ ዘጋው፣ ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ፣ አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ፣ ሊነሳ ነው።
ተመልሶም በቤቱ ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኑን ከፈተ። ያሰላም ሕፃኑም ዓይኖቹን ከፈተ። ገያዝንም ጠርቶ ይህችን ሱነማዊት ጥራ አለው። ጠራትም። ወደ እርሱም በገባች ጊዜ ልጅሽን አንስተሽ ውሰጅ አላት። ገብታም በእግሩ አጠገብ ወደቀች፣ በምድርም ላይ ተደፋች። ልጇንም አንስታ ወጣች ይላል። ያ ሙታንን ያስነሱ ከኢየሱስ ክርስቶስ በፊት እነዚህ ናቸው። ተጋድሞ ነበር እንጂ እኮ ሞቶ ነበር አይልም። ግን እውነት ለመናገር ሞቶ ነበር ይላል። ያየሽ እንጂ ያው ከቁጥር 23 ምን 32 ኤልሳዕም ወደ ቤት በገባ ጊዜ ነው ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር ይላል። ሞቶ ነበር። ዘፍጥረት 22 ጥያቄ አለሽ? ስለዚህ እናንተ ታምኑበት አላችሁ ማለት ነው። ኢየሱስ ክርስቶስ ሙታን እንዳስነሳ ለምንድን ነው የማናምነው? ይሄን ካላመንኩኝ እኔ ከእስልምና ውጭ ነው የምሆነው። ክርስቶስ ሙታንን ያስነሳ ነበር በአምላኩ ፈቃድ። አምላኩ ተአምር ይሰጣቸው ነበር። አላህ በቁርአን ላይ ሲናገር ምን አለ? ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕድህ ቢሩሱል ይላል። ወአተይና ዒሳ ብነ መርየም ልበይናት ይላል። የማርያምን ልጅ ዒሳ ተአምራቶችን ሰጠሁት እያለ ይናገራል። ከተሰጠው ተአምር አንደኛው ምንድነው? ሙታንን ማስነሳት። ወኡሕይ ልመውታ ቢኢዝኒላህ አለመሲሁ ሙታንን አስነሳለሁኝ በአምላኬ ፈቃድ እያለ ይናገራል። ከፈለግሽ ላውጣና ላሳይሽ። ሙታንን ያስነሳ ነበር ብለን እኛ ሙስሊሞች እናምናለን። ያ ግን ምንድነው? ተአምራት ነው። ከተአምሩ በስተጀርባ ትልቁ ዓላማው ምንድነው? ትምህርቱ ምንድነው? መሲሁ የሚፈልገው ከኛ የሚለው ላይ ትኩረት አድርጉ ባካችሁ ክርስቲያኖች። ተአምሩን አስጨብጭቦ ለመሄድ አይደለም መሲሁ። ከተአምሩ በስተጀርባ ትምህርት አለው። ያን ትምህርት እንድትታዘዙ ነው ያን ሁሉ ሲያደርግ የነበረው። እናንተ ግን የቱ ላይ ቆማችሁ? በቃ ተአምሩ ላይ ቆማችሁና የራሳችሁን ግንዛቤ ወሰዳችሁ። አሀ ይሄን ያደረገውማ አምላክ ስለሆነ ነው በሚለው ተሸውዳችሁ። ነገር ግን ክርስቶስ ምንድን ነው ያለው? ብትወዱኝስ ትእዛዜን ጠብቁ ነው አይደል ያለው? ምን እንዳዘዘ አላህ እዚህ በቁርአን ላይ ሲገልጽልን መሲሁ ተአምሩን ከሰራ በኋላ ፈተቁላህ ወአጢዑን አላቸው ህዝቦችን። አደራ አላህን ፈርታችሁ አሁን የማዛችሁን ትእዛዝ ታዘዙ አላቸው። ታዲያ ትእዛዙ ምን ነበር? መሲሁ ከሰዎች ምን ነበር የፈለገው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አላቸው። የማዛችሁም ይሄ ነው ታዘዙኝ ካለ በኋላ ምን አዘዛቸው? የእኔም ጌታ የእናንተም ጌታ እርሱ አንድና ብቸኛ የሆነው አላህ ነው፣ እርሱን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ይሄን ላሳያችሁ። ሙታንን ካስነሳ ምን ካለ በኋላ ምን እንዳዘዛቸው እንመልከት። እዚህ ማቴዎስ አንድ ጊዜ ሙታንን ካስነሳ ምን ካለ ምናምን በኋላ ምን እንዳዘዛቸው ከእነርሱ ከሰዎች ምን ፈልጎ እንደነበር ያን ሁሉ ስራ ሲያሳይ እንደነበረው የተናገረውን ላሳያቸው። ቁርአን ሙታን እንዳስነሳ ነው ሲሆን ያምናል፣ ገልጸዋለሁ። ኡሕይል መውታ ሱራ አልዕምራን 49 ያው እና እዚህ ጋር ስለ መሲሁ ነው የተናገረው ይሄ ቃል። እና ማርያም መጀመሪያ ትናገራለች። ጌታ ቁጥር ስንት ነው? 48 ምዕራፍ 3 ቁጥር ከ47 ጀምሮ እናገረው። መጀመሪያ ተነገራት በመልአኩ ገብርኤል መጥቶ እዚህ ጋር በስርዓት ነገራት። መላእክትም ያሉትን አስታውስ። መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ የኢሳ የመርየም ልጅ በዚህ ዓለምና መጨረሻይቱም ዓለም የተባረከ ነው ብለን እናምናለን። ከባለሟሎችም የሆነ ልጅ ያበስርሻል ብሎ ገብርኤል ነገራት። ከዚያም ቀጥላት በህፃንነቱና ልክ እንዲሁ በወጣትነቱም ሰዎችን ያነጋግራል አላት። ከመልካሞቹም ነው ብሎ ነገራት። ከዚያ እሷ ጠየቀች፣ ጌታዬ ሆይ አለች፣ ሰው ያልነካኝ ሲሆን ለእኔ እንዴት ልጅ ይኖረኛል አለች። ነገሩ እንዳልሽው ነው፣ አላህ የሚሻውን ይፈጥራል። አንዳችን ነገር በሻ ጊዜ ለእርሱ ሁን ይለዋል፣ ወዲያውም ይሆናል አላት። ሁን በሚለው ቃሉ እንደሚያስገኘው እንደሚፈጥረው ነገራት። ማንም ወንድ ሳይገናኘሽ በቃ ሰው ሁን ብሎ ያዛል፣ እርሱ ወዲያም ሰው ይሆናል። ከዚያ ለልጁ ስለሚሰጠው ጸጋ ቀጥሎ ነገራት። ያው ጽሕፈትንና ጥበብንም ተውራትንም ኢንጅልንም ያስተምረዋል ልጅሽን አምላክ ብሎ ነገራት። ከዚያ ምን አላት? ወደ እስራኤል ልጆችም መልእክተኛ አድርገው ይልከው። ወደ እስራኤል ልጆችም መልእክተኛ አድርገዋል ይላል። ምን ይላል መሲሁ? ይላልም እኔ ከጌታዬ ዘንድ ተአምር ወደ እናንተ አመጣሁላችሁ እያለ ይናገራል። እዚህ ጋር ሙታንን እንዳስነሳ ያውና ተመልከች፣ በአላህ ፍቃድ እያለ ይናገራል። ወኡሕይል መውታ ቢኢዝኒላህ ሙታንንም አስነሳለሁ ይላል። ይታይሻል። ሙታንንም በአላህ ፍቃድ ግን አይልም ይላል። ያን በእርሱም ተነፍስበታለሁ፣ በአላህም ፍቃድ ወፍ ይሆናል።
በአላህም ፍቃድ እውር ሆኖ የተወለደን ለምጸኛን አድናለሁ፣ ሙታንን አስነሳለሁ፣ የምትበሉትንና በቤታቸው የምታደርጉትንም ሁሉ ነግራቸዋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምር አለበት አላቸው። ከዚያ በኋላ መልእክቱን ይቀጥላል መሲሁ በደንብ አስተውለው። አሁን ከተአምሩ በኋላ ምን እንደፈለገ ከሰዎች ከተውራትም ከእኔ በፊት ያለውን ያረጋገጥኩት ሲሆን የዚያንም በእናንተ ላይ እርሱ እርም የተደረገውን ከፊል ለእናንተ እፈቅድ ዘንድ መጣሁላችሁ ይላል። ከጌታችሁም በሆነ ተአምር አመጣሁላችሁ ይላል። ከራሱ ሳይሆን ከጌታችሁ ከአላህ ዘንድ የሆኑ ተአምራቶች ብሎ ገለጻቸው። አላህንም ፍሩ ታዘዙኝ አለ። አሁን አስተውይ ምን እንዳዘዛቸው ከተአምሩ በስተጀርባ ማለት ነው። አላህንም ፍሩ ታዘዙኝ። ምንድነው እንዲታዘዙት የፈለገው መሲሁ? ያው አላህ ጌታዬና ጌታችሁ ነው፣ ስለዚህም ተገዙት፣ ይህ ቀጥተኛው መንገድ ነው አላቸው ይላል። ያ ሰላም መሲሁ ከተአምራቱ ሁሉ በስተጀርባ ይሄን ለማዘዝ ነው የመጣው። ተአምራቱ እውነተኛ ለመሆኑ ማረጋገጫ ብቻና ብቻ ነው፣ የአምላክነት ማረጋገጫ አይደለም። ከተአምራቱ በስተጀርባ የሚፈልግ የሆነ ትእዛዝ አስተላልፏል ለሰዎች። ያን ትእዛዝ ነው የሚፈጽሙት ሰዎች ከወደዱት። ብትወዱኝስ ትእዛዜን ትጠብቃላችሁ ነው ያለው። ሰዎች ግን ያንን ትተው የሰራው ተአምር በቃ አምላክ ስለሆንክ ነው ብለው ካዱት። ክርስቶስን ትልቅ ክህደት የተደረገበት እዚያ ላይ ነው። ክርስቶስ ግን የሚፈልገው ከሰዎች ያንን የላከውን አንድ አምላክ እንዲያመልኩ ብቻ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጡት ይህን ስህተት ሊያርመዋችሁ ነው። አንዱን አምላክ የክርስቶስን የአብርሃም የኢስሐቅን አምላክ አንዱን አምላክ አምልኩ ብለው ነው የመጡት። ኢስላም ያ ነው። ስለዚህ መሲሁ ያዘዘው ምንድን ነው? ጌታዬን እና ጌታችሁን አላህን በብቸኝነት ተገዙ ብሎ ነው ያዘዛቸው። ይህ ነው ቀጥተኛው መንገድም ብሎ ነገራቸው። እርሱ የእውነትን መንገድ ለሰዎች አስተምሯል። ያም የእውነት መንገድ አንዱን አምላክ በብቸኝነት አምልኩ የሚል ትምህርት ነው። ይህን ይመስላል። በጣም ጠይቅ። በኢየሱስ ክርስቶስ ታምናላችሁ ማለት ነው? አዎ ኢየሱስ ክርስቶስ እናምናለን በእርሱ የአምላክ እውነተኛ መልእክተኛና ለምሳሌ ኢየሱስ ክርስቶስ ጥምቀትን ተጠምቆ ጥምቀትን መስርቷል። በጥምቀት ለምን አታምንም ታዲያ? ወደ እሱ እንመጣለን። ወደ ጥምቀት እንምጣ። እሺ ጥምቀት አስመልክቶ የተጠቀሱ ነገራቶች አሉ። ለዚያ እናያቸው። ጥምቀት በተካሄደ ጊዜ ይሰማሻል? ክርስቶስ ጥምቀት እየተካሄደ ባለበት ጊዜ በመጀመሪያ እሱን አስመልክቶ ሁለት ጥቅሶች አሉ መጽሐፍ ቅዱስ ላይ። እነሱን እንመልከት። እውነት ነው ወይንስ አይደለም ጥምቀት የሚለውን በማን ስም ነው አጥምቆ ያለው ኢየሱስ ክርስቶስ? ፈለገች እኔ ብትነግረኝ። በአብ በወልድ መንፈስ ቅዱስ ስም አጥምቆ ነው ያለው አይደለም? በጣም ጥሩ። ክርስቶስ ካረገ በኋላ ሐዋርያቶች በማን ስም ነው ተጠመቁ እያሉ ሲያዙ የነበረው? በአብ በወልድ መንፈስ ቅዱስ ስም ነው አይደለም? በትክክል አላሉም። እንደዚህ በአንዱ በክርስቶስ ስም ብቻ አጥምቁ ነው የነበረው። አይደለም ዛሬም ነው ማለት ነው። እንኳን አይደለ ሐዋርያት ዛሬ እንኳን አባቶች ሲያጠምቁ በአብ ወልድ መንፈስ ቅዱስ ነው አንድ ጥምቀት፣ ከዛ ውጭ የለም። ኖ ስህተት አይደለም። እሺ ሐዋርያቶች አንድ አለ በአብ ወልድ መንፈስ ቅዱስን ተጠመቁ ብሎ ያዘዘው ወይንስ የለም? ማነው ያዘዘው? በአብ በወልድ መንፈስ ቅዱስ ስም ተጠመቁ ብሎ ያዘዙበት አለ ወይንስ የለም? ሐዋርያቶች አሁንም ስልክ ጥምቀትም አንድ ናት። እሷም የመሰረታት ክርስቶስ ነው። አሁንም የምንጠመቅበት በአብ በወልድ መንፈስ ቅዱስ ስም ነው። ምንም ሌላ ጥምቀት የለንም። ክርስቶስ በኋላ መጽሐፍ ቅዱስ ላይ የተጻፈ ነገር አለ ወገናችን፣ እሱ ስህተት እንደሆነ የሚያስረዳሽ ለመሆኑ ሐዋርያቶች ይሄ ነገር እስኪ አውጣልኝ፣ እስኪ እሱን አውጣልኝ። ስህተቱ ሜሮን አለ ወይንም አለሽ ማውራት ይፈልግ ነበር። ሁሱ ወንድሜ እንዴት አለ? ሰላም ነው። እንዴት ነህ? በአብ በወልድ መንፈስ ቅዱስ ስም ተጠመቁ ብሎ ያዘዙበት ሐዋርያቶች አለ መጽሐፍ ቅዱስ ላይ? እኔ እሱን መመለስ አልችልም፣ አሁን መጽሐፉ የለኝም። ግን ጥያቄ አለ የሚጠይቅህ፣ እሷን ጨርስና እጠይቃለሁ። ችግር የለውም። ለማንኛውም በኢየሱስ ስም ብቻ ነበር ሲታዘዝ የነበረው። ላሳይሽ። እሱ ጥምቀት በዚያ በትክክል እንደው ኢየሱስ ያዘዘው ያ ትክክል ሆኖ በነበር ሐዋርያቶች ከእርሱ ትእዛዝ ፈቀቅ አላሉም። አይደለም ትክክለኛ አይደል? ነገር ግን ተጠመቁ እያሉ ሲሉ የነበረው በኢየሱስ ስም ነበር ወይ? ላሳይሽ፣ ማስረጃ ልስጥሽ።
እሺ 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 ያውና ይታይሻል እዚህ ጋር የሐዋርያት ስራ መጽሐፍ ቅዱስ ወንድሞች ወይ ጴጥሮስም ንስሐ ግቡ ኃጢአታቸውም ይሰረይ ዘንድ እያንዳንዳችሁ በማን ስም ተጠመቁ አለ? በአብ በወልድ በመንፈስ ቅዱስ በኢየሱስ ክርስቶስ ስም። ኢየሱስ ክርስቶስ ማለት እኮ አብ ወልድ መንፈስ ቅዱስ ማለት ነው። ኢየሱስ ብቻ አይደለም። ገባክ? አብ ወልድ መንፈስ ቅዱስ ማለት ኢየሱስ ክርስቶስ ማለት ኢየሱስ በክርስቶስ ገባክ? ይሄ ማለት አብ ወልድ መንፈስ ቅዱስ ማለት ነው አይደል? ኢየሱስ ክርስቶስ አብ ነው በመንፈስ አየኩ። ይሄው ይልሃል እኮ በኢየሱስ ክርስቶስ ስም ተጠመቁ በመንፈስ ቅዱስም ስጦታ ትቀበላላችሁ። ስለዚህ አየኩ። ስለዚህ አላውቅም በኋላ ጥያቄ ያለኝ ብልሃል ታዳምጣለህ። አሁን ጥያቄ ምን ነበር? በማን ስም ተጠመቁ እያሉ ነበር ሐዋርያቶች ሲያዙ የነበረው ነው። አሁን እኔ ቅድም ምን አልኩኝ? በኢየሱስ ስም ተጠመቁ ነበር ሲሉ የነበረው። እንግዲህ እንደው ማቴዎስ ላይ የተነገረው እውነት ሆኖ በነበር በአብ በወልድ መንፈስ ቅዱስ ስም ተጠመቁ እያሉ ያዙ ነበር ሐዋርያቶች። ነገር ግን እንደዚህ አላሉ። ሁለቱን የሥላሴ አካል ዘወር አደረጓቸውና አንዱን የሥላሴ አካል በኢየሱስ ስም ተጠመቁ እያሉ ሲያዙ ነበር። እዚህ ላይ እኮ ይላል የኔ ወንድም፣ ይኸውልህ በኢየሱስ ክርስቶስ ማለት ኢየሱስ ክርስቶስ በነገርክ ላይ ማለት አብ ወልድ መንፈስ ቅዱስን ይገልጽልሃል። ኢየሱስ አብ ይኸው በኢየሱስ ክርስቶስ እኮ ነው የምልህ። በኢየሱስ ብቻ ከሆነ እውነትህን ነው አምንሃለሁኝ። ግን አሁን እዚህ ላይ ምንድን ነው እንደሱ ነው እያለ ያለው። በኢየሱስ ስም ተጠመቁ፣ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ አላለም። ይኸውልህ በኢየሱስ ክርስቶስ እኮ ነው። በኢየሱስ ክርስቶስ ዲጋሞ እንትኑ አምጣ መጽሐፍ ቅዱስ ነው ይላል እኮ አንብበው። በእውነት ችግር የለውም። በኢየሱስ ክርስቶስም ክርስቶስ ችግር የለውም ሳይሆን እውነታውን ነው። እውነታው ግን ምንድን ነው? በኢየሱስ ክርስቶስ በኢየሱስ ክርስቶስ ችግር የለውም። ምንድን ነው? አልፎ ተርፎ ደግሞ የመንፈስ ቅዱስን ጸጋ ተቀበሉ ነው። ዳንከ አመሰግናለሁ በጣም ይኸው በኢየሱስ ክርስቶስ ስም ተጠመቁ የመንፈስ አይታየኝም ግን ይቅርታ የመንፈስ ቅዱስም ስጦታ አይታየኝም። እውነት ተከል እንትኑ ማለት ትቀበላላችሁ። ይሄ ማለት እመነኝ አብ ወልድ መንፈስ ቅዱስ ማለት ነው። በኢየሱስ ክርስቶስ አሁን በኢየሱስ ቢሆን ኖሮ ይኸው በኢየሱስ ክርስቶስ እኮ ነው አየኩላ። በኢየሱስ ክርስቶስ ክርስቶስ ከተባለ ክርስቶስ ብቻውን አይደለም። ኢየሱስ ክርስቶስ ኧረ ወገናችን ክርስቶስ የተባለው ኢየሱስ ነው። አብ ክርስቶስ ነው አይደለም? እሺ ችግር የለውም። ኢየሱስ ብቻውን ኢየሱስ ወልድ የተወለደው ኢየሱስ ነው ስሙ። በኢየሱስ ክርስቶስ ከሆነ ግን ምንድን ነው? ሶስትነታቸውን ማለት ነው። የሥላሴ ሶስትነት ነው ይሄ የሚገልጸው። ይሄ እውነታውን ነው የምነግርህ። ክርስቶስ ማለት ምን? ክርስቶስ ማለት ችግር የለውም። ክርስቶስ እሺ አብ ክርስቶስ ነው ብለሽ ታምኛለሽ? አብና ቅዱስ ክርስቶስ ናቸው። አብ ወልድ መንፈስ ቅዱስ ማለት ሶስቱ ሥላሴ ማለት ነው። በአካል ሶስት፣ በመንፈስ በመለኮት አንድ ናቸው። በአገዛዝ አንድ ናቸው ስላልሽ ነው። ቆይ ክርስቶስ የሚለው ሶስቱንም ያጠቃልላል እያልሽ ነው። አብ ክርስቶስ ነው ወይ? አብ ወልድ መንፈስ ቅዱስ ኢየሱስ ክርስቶስ ማለት ነው። ሶስቱ ሥላሴ ሎቱ አይነጠሉም። ሎቱ ስርዓት አይነጠሉም። አብ ወልድ መንፈስ ቅዱስ ማለት ነው። በመለኮት በአገዛዝ በስልጣን አንድ ናቸው። በአካል ግን አብ ወልድ ስለተወለደ ከማን ተወለደ? ከመንፈስ ቅዱስ ሎቱ ስብሐት። ስለዚህ አብ ወልድ መንፈስ ቅዱስ አይነጠሉም። በሶስት ነው የሚገለጹት። ለምን ብትለኝ በአካል ሶስት ቢሆኑ በአገዛዝ በኢየሱስ ክርስቶስ አልክ እኮ በኢየሱስ ክርስቶስ ማለት
አብ ወልድ መንፈስ ቅዱስ ማለት ነው በእኛ። እሺ በጣም ጥሩ። ቆይ ሜሮን ትክክል ነች። ኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ ማለት ነው አለች። ትክክል ነች ሜሮን? የተናሰው ኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ ማለት ነው አለች። እንደዛ አይደለም፣ እንደዛ አይደለም። እንደኛ አስተምሮት ትክክል ነች። እሱ በጣም ጥሩ። ትክክል ከሆነች አብ ክርስቶስ ነው አይደለም? ሰዓት ስለቆየሁ ጥያቄውን ብጠይቅ ደስ ይለኛል። ትክክል ነች ብለሃል አይደለ? ትክክል ነች ስላልክ ቀጥልሽ። አብ ክርስቶስ ነው አይደለም? ያው ክርስቲያኖች አይደለችም እያሉ ነው። እሺ አንተ ቀጥልሽ። አብ ክርስቶስ ነው ናቸው እየተባለ የሆኑበትን ልንገርህ። እኔ ለምን አልገልጽልም? የሆኑበትን ልንገርህ። ይኸውልህ መመለስ ጀምሯል አይደለ? እያወራህ ከሆነ ተቆርጭ። እሺ ሜሮን የተናሰው አብ ክርስቶስ ነው አይደለም? እሱ እኔ ጥያቄ ልጠይቅ ነው የገባሁት። ኦልሬዲ ልጇ እየመለሰች ልክ ነው። ልክ ነች አልክ አይደለ? እሺ አብ ክርስቶስ ነው። አብ ክርስቶስ ነው። ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት አብ ወልድ መንፈስ ቅዱስ። ክርስቶስ ማለት ምን ማለት ነው? ትርጉም ነው ያልኩህ። ክርስቶስ ማለት በአብ ያለ በኢየሱስ ያለ አብ ወልድ መንፈስ ቅዱስ ማለት ነው። ክርስቶስ ማለት በአብ በክርስቶስ በኢየሱስ ያለ ማለት ነው። ገባክ? በመለኮት በአገዛዝ የማይነጣጠሉ ናቸው። በስልጣን አንድ ናቸው። አብርሃሙ ስላሴ ለወቱ ስብሐት በስልጣን በአገዛዝ በመለኮት አይነጣጠሉም። አንተ ያዳምጪ። ክርስቶስ ማለት ምን ማለት ነው? ሜሮን ጀምረሃል፣ መልሰሃል አይደለ? ክርስቶስ ማለት ምን ማለት ነው? እሱ የመለሰችልኝ እኮ ነው። እኔ አሁን ጥያቄ አለኝ። እኔ ረዥም ሰዓት የቆየሁትና ልጠይቅህ ነው። ሰማን አይደለ? በቃ ልመልስላቸዋለሁ። ክርስቶስ ማለት የተቀባ ማለት ነው። ረዥም ሰዓት ስለቆየሁ ልጠይቅህ እፈልጋለሁ ወንድሜ። እሱ የምታብራራልኝ ክርስቶስ ማለት ይኸውልሽ፣ ፈለቀ ሚትሽ ናቸው ምትሽናቸው አንድ ጊዜ ሰው አድርጎኝ ነው እንጂ ሞቱ። እሺ 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 ይኸውልሽ ክርስቶስ ማለት የተቀባ ማለት ነው። እሺ ትርጉሙ ምንድን ነው ብዬ እየጠየቅኩሽ አልመለስሽውም። እሱ የተቀባ ማለት ነው። አሁን ጥያቄው ስለዚህ አብ አምላኩ ነው የቀባው። ስለዚህ አብ የተቀባ ነው ወይንስ አይደለም ነው አሁን ጥያቄ። አብ አምላክ የነበረ አዳምን ከገነት የሰደደ አብ ማለት እኮ አዳም አይደለም ጥያቄው። ኧረ በፈጣሪ ሌላ እንትን አታንሺው። ቀቢ ነው ተቀቢ ነው አብ ባጭሩ ቀቢ ነው ተቀቢም። እኔ የእውነቴን ነው የምልህ። እግዚአብሔር አይቀባም። እግዚአብሔር እንዴት ይቀባል? አላህ ይቀባል? አላህ የተቀባ ነው አይደለም? ባይሆን ልንገርሽ። ስለዚህ አሁን ክርስቶስ የሚለው አብንም ወልድንም መንፈስ ቅዱስንም ያጠቃልላል አላችሁ። ስህተት ነው። ክርስቶስ ማለት ትርጉሙን ማወቅ ይገባል። የተቀባ ማለት ነው አይደለ? ቀቢው ማን ነው ከተባለ የተቀባው ማን ነው? ክርስቶስ ነው። እሺ ይህ መጽሐፍ ቅዱስ እስኪ በመጽሐፍ ቅዱስ ማስረጃ መቀባቱን ንገረኝ፣ አሳየኝ። በአፍስ እኔ ግን እጅግ በጣም በእውነት በዚህ አጋጣሚ ሬስፔክት አለኝ። በጣም ሬስፔክት አደርጋለሁ የምር በጣም ትዕግስትህን አደንቃለሁ። ሳላደንቅህ ባልፍ እውነት ግፍ ነው። ያው እና እግዚአብሔር ቀቢ ነው፣ ኢየሱስ ክርስቶስ ተቀቢ ነው። ስለዚህ ክርስቶስ የሚለው ምኑም ከነ ማስረጃው መጽሐፍ ቅዱስ ላይ አይደለም። መጽሐፍ ቅዱስ ላይ የሐዋርያት ስራ ምዕራፍ የሐዋርያት ስራ ምዕራፍ 10 ቁጥር 38 ምን ይላል? እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው ይላል። አየሽ፣ ቀቢው ማን ነው? እግዚአብሔር። ተቀቢው ኢየሱስ ክርስቶስ። ያ ወደ ላይ እስኪ መልካም እያደረገ እርሱም በመልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሳል ዞረ ይላል። እግዚአብሔር ከእርሱ ጋር ነበረና ይላል፣ ያግዘው ነበር ቀብቶታልና። ስለዚህ እግዚአብሔር ቀቢ ነው፣ ክርስቶስ ተቀቢ ነው። ይሄ ማለት እግዚአብሔር ከእሱ ጋር ነበረ ማለት እኮ በስልጣን እኔ ያልኩህን ነው ያመጣው። በስልጣን አንድ ስለሆኑ እኮ ነው። አሁን በስራቸው አንድ
ቀቢና ተቀቢ አለ አይደለ? ቀቢው ማን ነው? እግዚአብሔር የላከው አብ። አሁን እኮ እኛ ወልድ ተወለደ ስንል እኮ እግዚአብሔርን እኛ ስጋ ለብሶ መጣልን ነው፣ ወደ እኛ ተወለደ ወደ ምድር። የተቀባው ማን ነው? ኢየሱስ ክርስቶስ ነው አይደለ? እሱን ለማወቅ ነው። አሁን እዚህ ጋር ከእርሱ ጋር ነው ሲል ምን ማለት ነው? በእነዚህ ስራዎቹ ላይ ይረዳዋል፣ ቀብቶታልና። ምን በማድረግ አጋንንትን በማስወጣት ሌላ በመፈወስ ምናምን ላይ ይረዳው ነበር እግዚአብሔር። በእርሱ በኩል ድንቅና ተአምርን ያደርግ ነበር እግዚአብሔር እንደተባለው ማለት ነው። ያ ነው። እሺ ለማንኛውም ይሄን ይመስላል። ለሌሎች ወደ ታቹረት ሀገር በኢየሩሳሌም እያለ እኮ ሄደ። እርሱም በእግዚአብሔር ያ ይነግርልህ። እሺ ለማንኛውም ይሄ ነው። እዚህ ጋር ቀቢና ተቀቢ ያለ፣ ቀቢው እግዚአብሔር ነው፣ የተቀባው ክርስቶስ ነው። ስለዚህ በክርስቶስ ሲል እዚያ ቦታ ላይ አብንም ወልድንም መንፈስ ቅዱስ ያጠቃልላልሽው ስህተት ነው። ክርስቶስን ብቻ ነው የሚመለከተው ለማለት ነው። ሜሮን ጥያቄ ምንድን ነው? ይቅርታ በጣም እሺ ወንድሜ፣ እሺ እሱ በጣም አመሰግናለሁ። በትዕግስት ለምትመልሰው መልስ ደግሞ በድጋሚ አክብሮት ሰላምታ ይበሉ እያለሁ የእግዚአብሔር ላንተ ላይ እና የኔ ጥያቄ ብዙ ጊዜ እስልምናን ያው እከታተላለሁ። ነገር ግን ዛሬ የምጠይቅህ ለአንተ ሙስሊሞች የምትሰግዱት ለማን ነው? ዝቅ የምትሉት የምታጎበድዱት ለማን ነው? የአክብሮት ሰላምታ የምታወርዱትስ ለማን ነው? ይህን ማወቅ እፈልጋለሁ። መጀመሪያም ጠይቀህ ይህን ነው። አጭር መልስ ነው የምትሰጠኝ። ከዛም በኋላ ሌላ ጥያቄዎች አሉኝ። እሺ ለአላህ ነው፣ ለአላህ ነው አምልኮን የምንፈጽመው የምንሰራው ለእርሱ ብቻ ነው። ፈሰሊ ሊረቢከ ወንሃር ይላል። ለእኔ ለጌታህ ለአላህ ብቻ ስገድ ይለናል። ነገር ግን እዚህ ቦታ ላይ ምናልባት አንተ ልጠይቅ ያሰብከው ነገር እኔ አላውቅም፣ ለመጠየቅ እንዳሰብ ግን ከዚሁ ጋር የሚያዙ ነገራቶችን ላስረዳ። አምላክ አምልኮን በምንፈጽም ጊዜ ወደ አንድ አቅጣጫ ዙረን እንድንሰግድ ዘንድ አንድ መስጅድ አለ። በመጀመሪያ ሰዎች ገና ምድር ላይ ሲመጡ ጊዜ አደም ሲመጣ ጊዜ ጀምሮ እስከ ዓለም ፍጻሜ ድረስ የሚቆይ አንድን ምልክት አስቀምጦልናል። ፈወሊ ወጅሀከ ሸጥረ ልመስጅድ ልሐራም ይላል። ሙሐመድ ሆይ ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። አቅጣጫ ነው እሱ፣ ወደዚያ አቅጣጫ ዙራችሁ ስገድ ይላል። ይህንም ህግ አምላክ በሰባተኛው ሰማይ ላይ ለሰባቱም ሰማይ መላእክቶች አምልኮን በሚፈጽሙ ጊዜ የሚሰሩበት ቤተ አምልኮ እንደሰራላቸው ያንን ለመላእክት ያደረገውን ህግና ስርዓት በምድር ላይ ሊያደርግ እንደወሰነም ይነግረናል። በሱረቱ ጡር ላይ ወልበይት ልማዕሙር ይላል። ቤት ልማዕሙር እያለ ይጠቅሰዋል። ይሄ ቤት ልማዕሙር የሚባለው በሰባተኛው ሰማይ ላይ የሚገኝ መስጅድ እንደሆነ የመላእክቶች መስገጃ ቦታ እንደሆነ ነግረውናል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ማስረጃ ላሳይ ይችላል። ይህን ህግ ደግሞ አምላክ በምድር ላይ አደረጋት። አብርሃምንና ኢስማኤልን ስሩ አላቸው በመካ ምድር ላይ። ያንን ሰሩ። ሰዎችም ሁሉ ወደዚህ ዙረው እንዲሰግዱ እዘዙ ብሎ ታዘዛቸው። በዚህ መልኩ ይፈጽማሉ ማለት ነው። ይሄ ነው። እሺ ጥሩ አመሰግናለሁ። ኦኬ የዚህ ተቃራኒ ጥያቄ ደግሞ አላህ ለሰው ልጆች ዝቅ ይላል ወይ? ያጎበድዳል ወይ? ይወርዳል ወይ? ሰላምታ ያወርዳል ወይ? ዝቅ ይላል ወይ ለሰው ልጆች? እኔ ኦርቶዶክስ ነኝ፣ ማወቅ መቻል ስላለብኝ ነው። መጀመሪያ ይወርዳል፣ ያጎበድዳል፣ ይሰግዳል፣ አላህ ዝቅ ይላል ለሰው ልጆች? በእርሱ ይሰገድለታል እንጂ አይሰግድም። ኦኬ የአክብሮት ሰላምታም ለሰው ልጆች አያወርድም? አንድ ላስረዳህ። አሁን እዚህ ቦታ ላይ አምላክ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እንዲሁም ለቀደምት ነቢያቶች ላይ ውዳሴውን ያሰፍንላቸዋል፣ ሰላሙን ያሰፍንላቸዋል። ገብቷቸዋል። ወለዚ አላህ ምን ይላል? ኢነ ላህ ወመላኢከተሁ ይሰሉነ ዐለ ነቢይ ይላል። አላህ እንዲሁም ደግሞ መላእክቶቹ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እንዲሁም በቀደምት ነቢያቶች ላይ ውዳሴን ያሰፍንላቸዋል። ያ ደግሞ መስገድ ወይንም ማምለክ አይደለም፣ ዝቅ ማለት እኔም መተል ያለ ጥያቄው ላይ አሁን 33:56 ክፈትልኝ እስኪ። ችግር የለውም። አሁን የጠቀስኩት አንቀጽ ነው። ችግር የለም። ስለማውቀው ነው የምጠይቃቸው። ክፈተውና እዛ ላይ የምጠይቅ ጥያቄ አለ። አብሽርሽ 33:56 ያውሽ አሁን የጠቀስኩት ማለት ነው። እስከ አማርኛውን አድርግልኝ እስኪ። ችግር የለውም። አብሽር። ያው አንበው እስኪ። አላህና መላእክቱ በነቢዩ ላይ የአክብሮት እዝነትን ያወርዳሉ። እናንተ ያመናችሁ ሆይ በእርሱ ላይ የአክብሮት እዝነትን አውርዱ፣ የማክበርንም ሰላምታ ሰላም በሉ ይላል። እሺ አሁን እዚህ ላይ የሚጠይቅ ጥያቄ አላህና መላእክቱ በነቢዩ ላይ የአክብሮት እዝነትን አውርዱ ይባል።
ምሳሌ አሁን እናንተ በነቢዩ ላይ የአክብሮት ሰላምታ የምታወርዱት እንዴት ነው? በጣም ጥሩ በጣም ጥሩ። ባለንበት ቦታ ላይ ሆነ በጣም ጥሩ። ይሄን ጥያቄ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ተጠይቀው ነበር። ማስረጃውን አውጥቼ ላሳየህ። እንዳው እንዴት ነው በእርሶ ላይ የአክብሮት ሰላምታን እና ሰላምን የምናወርደው እንዴት ነው ተብለው ተጠየቁ። ቁሉ በሉ፣ ንግግር ነው ገብተዋል። መስገድ ምናምን ማጎብደድ አይደለም። ቁሉ በሉ አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ፣ አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴህንና ሰላምህን አስፍን ብላችሁ እርሱን ነው የምትጠይቁት አሉ። አንደኛ እርሳቸውን አይደለም የምንጠይቀው፣ ሁለተኛ ስግደት ወይም አምልኮ አይደለም፣ ንግግር ብቻ ነው። አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴህን አስፍን የሚለውን ቃል ነው የምንናገረው። ይህን ተጠይቀው ራሳቸው እንደመለሱ ከፈለግከው ማስረጃውን አሁን ላወጣልህ እችላለሁ። ላሳየህ። ችግር የለውም ልመጣለን። አሁን እኮ እዚህ ላይ ክልል ልታደርግልህ የፈለግኩት ነገር አለ። አሁን አንተ የነገርከኝ ሌላ ነገር ነው። አሁን ለምሳሌ እናንተ በነቢዩ ላይ የአክብሮት ሰላምታ የምታወርዱት እንዴት ነው ነው የኔ ጥያቄ። አጭር ጥያቄ ነው። እንደዚህ ነው ብለህ ንገረኝ። ከዛ ደግሞ ጥያቄውን እንቀጥላለን። አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴህን አስፍን ብለን እችን ቃል መናገር የትኛው ቦታ ነው? ሰለላሁ ዐለይሂ ወሰለም አይደለም። እና ቃሉ ምን ይባላል? በአረብኛ ነው የምትሉት? በአማርኛ ነው የምትሉት? በምንድን ነው የሚባለው? በአማርኛ ማትስ ችግር የለም። ውዳሴ ነው። ሰለላሁ ዐለይሂ ወሰለም ማለት ነው። አላሁመ ሰሊ ወሰለም ማለት ነው። ስለዚህ አላህና ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ማለት ነው። እዚህ ላይ በሚጠቅስልን መሰረት ደግሞ እሱን ላሳይ። አምላክ አላህ ደግሞ ውዳሴውን ያሰፍንላቸዋል እያልን ነው። ዩሰሊ ዐለይኩም ያ አዩሀ አምላካችን አላህ ስብሐነ ወተዓላ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴውን ያሰፍናል። እኛ ደግሞ ምንድን ነው ስራችን? አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴን አስፍን የሚል ቃልን መናገር። ገብቶኛል። ትክክል ነህ እሱ ወንድሜ፣ ትክክል ነህ። እኔ የምትመልስልኝ አሁን እዚህ ላይ ክሊር የምታደርግልኝ ነገር ቢኖር እናንተ ሰለላሁ ዐለይሂ ወሰለም ስትሉ አላህና መላእክቱስ እንደናንተ ነው ወይ የሚሉት ነው። ይህን አጭር ጥያቄ ነው መልስልኝ። እንደዛ ማይሉ ከሆነ ለምን ተጻፈ እዚህ ላይ? እንደዛ ማይሉ ከሆነ ሰላም ያስረዳህ ነው። አላህ ውዳሴን ያሰፍናል በነቢይ ሙሐመድ ላይ እንደሚለው ቃሉ ራሱ ማለት ነው። የተጻፈውን እኮ ነው እያነበብኩልህ ያለሁት፣ እያስረዳ ያለሁትንም እሱን ነው። ምንም ሳልጨምር ሳልቀንስ አላህ በነቢይ ሙሐመድ ላይ ውዳሴን ያሰፍናል። ታላረ እሱ ውዳሴን የማስፈን ስራ ነው። ይህን ታምንበታለን ማለት ነው። ይህን የቁርአን ቨርስ እናምንበታለን እንጂ። ስለዚህ እንደዛ ከሆነ አላህ ይናገራል ማለት ነው። አዎ አላህ ይናገራል። ስለዚህ የሚናገረው በአረብኛ ነው ማለት ነው። አላህ ሁሉንም ቋንቋዎች የሚያውቅ የሆነ አምላክ ነው። ሁሉንም ነቢያት በየቋንቋቸው ያናግራቸዋል፣ በየሁሉም ይናገራል። ቋንቋዎችን ሁሉ የፈጠረው እሱ እንደሆነ ማስረጃ ሰጣለሁ። ችግር የለውም። ያ ምን ይላል? ሰማያትን እና ምድርንም መፍጠሩ ይላል። ስለ አላህ ተአምራቶች እየገለጸልን ነው ቁርአን። ሰማያትን እና ምድርን መፍጠሩ የቋንቋዎቻችሁንና የመልኮቻችሁንም መለያየት አስደናቂ ምልክቶች ነው ይላል። ቋንቋዎችን ሁሉ መልኮቻችንንም ሁሉ በተለያየ ሁኔታ መፍጠሩ ይህ ከአስደናቂ ስራዎች ነው እያለ ቁርአን የአላህን ስራዎች ሁሉ ይገልጽልናል። በዚህ ውስጥ ለአዋቂዎች ተአምራቶች አሉበት ይለናል። እሺ አመሰግናለሁ። እሱ ወንድሜ እውነት ለመናገር ግልጽ አድርገልኛል። አሁን ቁጥሩን ንገረኝ እስኪ ልጻፈው እና ሸክል አድርገው ቁጥሩን አሁን ያለበትን 3022 እሺ የመጨረሻ ጥያቄ አለችኝ። ያው ጊዜ እንዳልይዝ ለሌሎች ብዬ ነው። የመጨረሻ ጥያቄ ሊሆን የሚችለው አላህ ይታያል ወይስ እንዴት ነው? እንደ ሰው ገጽታ አለው፣ ሁለት እጅ አለው የሚባል ነገር አለ፣ እግር አለው የሚባል ነገር አለ። እየሰማን ነው ቲክቶክ ላይ ማለት ነው። ስለዚህ እኔ ደግሞ እስልምናን ከመቀበሌ በፊት ይህን ማጣራት መቻል ስላለብኝ ማወቅ መቻል ስላለብኝ ዲቴል ማለት ነው። ስለዚህ አላህ ሁለት ቀኝ እጅ አለው ወይ? አንድ እግር አለው ወይ? ይህን አብራራልኝ እስኪ።
አምላክ አላህ ስብሐነሁ ወተዓላ ይታያል ወይ ከሚለው እንጀምር። ዛሬ በምድር ላይ ማንም እርሱን የማየት አቅም የለውም። ፍጡር ደካማ ነችና ጠፊ ማንነት ስላላት ያንን የማይጠፋውን አምላክ የማየት አቅም የላትም። ነገር ግን የምናይበት ጊዜ አለ ወይ? አዎ። መቼ? የትንሣኤ ቀን። የትንሣኤ ቀን የምናየው የማይጠፋ ማንነትን ስለሚያላብስን ዘላለማዊ ማንነትን እንለብሳለን አይደል? የዛኔ እንደምናየው ቃል ገብቷል። ዛሬ ግን በምድር ላይ ሙሴ ራሱ ለማየት ጠየቀ። ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረብሁ ቃለ ረቢ አሪኒ አንظር ኢለይክ ቃለ ለን ተራኒ ወላኪን እንظር ኢለ ልጀበል ፈኢን ስተቀረ መካነሁ ፈሰውፈ ተራኒ። ሙሴ ጌታውን አላህን ልይ ብሎ በጠየቀ ጊዜ እኔን አሁን ማየት አትችልም አለ። ማየት አትችልም፣ እኔም ብታይ አትኖርም፣ ትጠፋለህ አለው። ገብቶሃል አይደለ? እና ነገር ግን የትንሣኤ ቀን እንደምናየው ቃል ገብቶልናል። ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ ያበራሉ፣ ወደ እኔ ወደ ጌታቸው ወደ አላህ ይመለከታሉ ማለት። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ኢነኩም ሰተረውነ ረበኩም የውመል ቂያማ ላ ቱዳሙነ ፊ ሩእየቲሂ አሉ። እናንተም የትንሣኤ ቀን ጌታችሁን አላህን ትመለከታላችሁ፣ እርሱንም በማየት ላይ አትሽቀዳደሙም አሉ። ገብታችኋል አይደል? እርሱም በማየት ላይ አትሽቀዳደሙም እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። እናየዋለን፣ እንደምናየው ይገልጸዋል። አሁን ሌላ ነገር እዚህ ጋር ምንድን ነው? አምላክ አላህ ስብሐነሁ ወተዓላ አደምን በእጅ የፈጠርኩት ይላል። እጅ አለው ወይ? አዎ አለው። አዎ አለው። ያ እጁ ግን አንድ ልናውቅ የሚገባው 3 ነገራቶች አሉ። ይሄ ሲነገር እርሱ ከማንም እጆች ጋር የሚመሳሰል አይደለም። ይሄን ከራሳችን ሳይሆን ራሱ ይነግረናል። ምን ይላል? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ እኔን የሚመስል አንዳች ነገር የለም ማለት ነው። ስለዚህ ከማንም ፍጥረት ጋር ልናመሳስለው አንችልም። ፈላ ተድሪቡ ሊላሂ ልአምሳል ይላል በሱረቱ ነሕል ላይ። እኔን አላህን ከማንም ጋር ምሳሌ አታድርጉልኝ፣ እኔን የሚመስል ማንም የለምና አለ። ስለዚህ ሰዎች እጅ ሲባል የሰውን እጅ ካስታወሱ ስህተት ነው። ያ እጅ አይደለም። ፈጣሪ ማንንም እንደማይመስል በርካታ ቦታ ላይ ነግሮናል። ማለት እጅ ከተባለ እጅ ነው፣ እግር ከተባለ እግር ነው። ስለዚህ እንዴት ነው የሰው ልጆችን ማናስታውሰው? ስህተት ነው። ይሄንን ገለጸልህ አምላክ አላህ እኔን አትመስሉም ብሎ ገልጾናል። እሺ ልጠይቅ ከዚህ ላይ አሁን እጅ አለው አልክ አይደለ? እግር አለው አልክ አይደለ? የእናንተ ቁርአን ላይ መጨረሻው 112 ነው እንደዛ ቁል አድም ይባላል አይደለ? እናንተ ጋር አሁን እሱን አንብቤዋለሁ። አይጋጭም? አሁን የምትለው ጋር አውቶማቲካሊ በጣም የሚጋጭ ነገር ነው። ቢኮዝ አላህ 2 እግር አለው፣ አንድ እግር አለው፣ 2 ቀኝ እጅ አለው፣ አይን አለው ምናምን የሚሉ ነገሮች አሉ። አላምንበትም። ነገር ግን አሁን ቅሎላሃድ የሚለውን ነገር ገብቼ ሳያብ ደግሞ ይህና አሁን አንተ የምታምንበትና ቅሎላሃድ የሚለው ደግሞ በጣም አውቶማቲካሊ በጣም የሚጣረሱና በጣም የሚጋጩ ነገሮች ናቸው። ኮምፕሊኬትድ ናቸው። እሷ እንዴት ነው አሁን አንተ የምታምነው ይህን ነገር? አላህ ከሰማይ ነው ያለ ብለህ ታምናለህ? ቆይ አስጨርሰኝና በደንብ ታብራራልኛለህ። አላህ በሰማይ ነው ያለ፣ አላህ እንደሚታይና እግር እንዳለው አምሳያ እንዳለው ተናግረሃል። እዛ ቨርስ ላይ ደግሞ አላህ ደግሞ ምንም አምሳያ እንደሌለው ነው የሚገልጽ። ስለዚህ አሁን አንተ እንዴት ነው ያን ቁልልሃት ነው የምትቀበል ወይስ የትኛውን የምታምንበት? አላህ አምሳያ እንዳለው ተናግረሃል አልክ። የለም እያልኩ እየተናገርኩ ይታወን ጃባ አላህ አምሳያ የለውም እያልኩ ነው ስናገር የነበረው። ገብቶሃል አይደለም? እኔን የሚመስል ጭራሽ የለም አለ። አደምን በእጆች የፈጠርኩኝ ብሏል። አዎ በእጆች የፈጠርኩት ብሏል። እጃለሁ። አዎ ያ ግን መጀመሪያ ስናገር ምን አልኩኝ? አንድ ማንም እንደማይመስል አምላክ አላህ ስብሐነሁ ወተዓላ ይናገራል። እርሱን የሚመስል በቅንጣት ማንም የለም። አየህ፣ ይሄ እጅ መኖሩ አልቀበለውም ካልክ መጽሐፍ ቅዱስ ላይ ሙሉ የእግዚአብሔርን አካል ልሰጥህ እችላለሁ አንተ ከፈለክ። እግዚአብሔር እግሮች ያሉት ይረማመዳል በእግሮቹ። እግዚአብሔር እጆች ያሉት በእጆቹ ያጨበጭባል። እግዚአብሔር ከንፈር አለው በከንፈሩ ያፏጫል። እግዚአብሔር ብብት እንዳለ ሁሉ አሳያለሁ። እግዚአብሔር አይኖች ያሉት ሁሉ የሰውነት አካሎችን ከላይ እስከታች መጽሐፍ ቅዱስ ላይ ያሳያለሁ። ስለ ወልድ አይደለም እየተናገርኩኝ ያለው፣ በስጋ ከተገለጠ በኋላ አይደለም፣ ከዚያ በፊት በብሉይ ኪዳን ስለነበረው፣ ስለዚያ በስጋ ሳይገለጥ በፊት ስለነበረው አምላክ ነው የምነግርህ። እግሮች አሉት፣ እጆች አሉት፣ ያጨበጭባል በእጆቹ ይላል። ይህን ሁሉ ላሳይ እችላለሁ። ስለዚህ አሁን ምንድን ነው የምልህ? ይመሳሰላል ወይ ከፍጡር ጋር ከሆነ በሽታ የፈጠረብህ? በፍጹም አምላካችን ከማንም ጋር አልመስልም ብሎ ዘግቶታል። እሱ ቦታላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። ይህን ይመስላል። መቀጠል የሚፈልግ ልጅ ይኖራል። ልጆች ወደ መስጊድ ሄደው መግሪብ ሊጋር በጣም ይቅርታ አድርግልኛ፣ ጥያቄ ያለኝ እባክህን። እሺ ትቀጥላላችሁ እባካችሁ። አንድ ጊዜ እኔ ጋር መግሪብ ስለደረሰ የሆነ ውሃ ጠጣ። ሲጀመር በእውነት በጣም ሪስፔክት። አመሰግናለሁ። መግባት የሚፈልግ ሙስሊም ልጆች ካላችሁ፣ የምትቀጥሉ ልጆች ካላችሁ ብትገቡ መልካም ነው። እኔ ጋር መግሪብ ስላልደረሰ እሺ ወንድሜ፣ እሺ በጣም ሪስፔክት ሆነ። እሺ አመሰግናለሁ ሜሮን።
በቃ ነገ ብትመጡ ደስ ይለኛል፣ ወይ ማታ ላይ። አሁን ወደ መስጅድ ልሄድ ነው። ምተካላችሁ